HD Sports በሁሴን አብዱልቀዲና በዳዊት ንጉሴ HD Sports ተራስለን በያላችሁበት እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ቅዳሜ ማለዳ ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ፕሮግራማችን እንግዲህ የትናንቱን የዩናይትድ ያቻ ውጤትን በተወሰነ መልኩ ይዳስሳል። የሚጠበቁ የፕሪሚየር ሊግ ጨዋታዎች አሉ። ሁለት ጨዋታዎችን እንዳስሳለን። ሊቨርፑልና ቼልሲ የሚኖራቸውን ጨዋታ እናያለን። ሁለቱም ከሜዳቸው ውጪ ወጥተው እንግዲህ ሊቨርፑል ብራይተንን ቼልሲ ደግሞ ኤቨርተንን የሚገጥሙበት ጨዋታ የሚጠበቅ ነው የሚሆነው። ከሁሉም በላይ ግን በነገው ዕለት የሚጠበቀው የካራባው ካፕ ፍጻሜ ጨዋታ እናያለን። እንግዲህ ሁለቱ ትልልቅ የሊጉ ተፎካካሪዎች እርስ በርስ ይገናኛሉ። ሲቲ ከአርሰናል በዌምብሊ የሚያደርጉት የፍጻሜ ጨዋታ አብዝቶ የተጠበቀ ነው። ምን ሐሳቦች እየተንሸራሸሩ ነው? ማነስ የተሻለ እድል አለው? ይህንንም ጨዋታ እምንዳስስ ነው የሚሆነው። ባልደረባዬ ባካል ዳንኤል እንግዲህ ከሲያትል ከኔ ጋር ቆይታ ያደርጋል። ከዋሽንግተን ዲሲ ነው በነገራችን ላይ እኔ ደግሞ ሐሳብን ከሱ ጋር የምጋራው። አብራችሁ እንድትሆኑ በማክበር ነው አስቀድሜ የምጠይቀው። የሙስሊም ወንድም እህቶቻችን በነገራችን ላይ ባልደረባችን ሁሴን ጨምሮ በትናንትናው ዕለት እንግዲህ ጾሙን ፈተዋል። ኢድ ሙባረክ ብለናል። እንግዲህ በግል ተገናኝተናል፣ በቴክስት የተለዋወጠን እንዲህ ተለዋውጠናል። እናንተን ግን እንግዲህ እንኳን አድረሳችሁ በይፋ በዚህ መድረክ ለማለት እወዳለሁ። ኢድ ሙባረክ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? በርከት ያሉ እንግዲህ የሙስሊምነት የእስልምና እምነት ተከታታዮች አሉን ዴቭ። ያ በመላው ዓለም ማለት ይቻላል በተለይ መካከለኛው ምስራቅ ላይ ትክክል ብዙ ተከታታዮች አሉን፣ ባልደረባችን ሁሴንን ጨምሮ። ለህዝበ ሙስሊሙ ኢድ ሙባረክ ቢለው የኔ መልእክት ነው ዴቭ ለማለት ነው። ያ አንድ ቀንም ብንዘገይ እንግዲህ በመጨረሻም ይሄንን ለማለት እንወዳለን። እንሂድ ወደ ትናንቱ ጨዋታ። እንግዲህ ሰዓታችንን እያየን እያጣጣምን እንሄዳለን። አስቀድም ይሄንን ልበልህ ብዬ ነውና ዩናይትድ እንግዲህ ትናንት በስተመጨረሻ በ10 ተጫዋች ጨዋታ ለመጨረስ ተገደደ። ጨዋታው ግን ሁለት አቻ ተጠናቀቀ። ማሸነፍ በቻምፒየንስ ሊግ ላይ በትልቁ ተሳትፎ ለማድረግ ቁልፉ ነው። ከታች የሚመጡት ቡድኖች በርግጥ በራሳቸው የመንጠባጠብ ነገር ይታያል፣ ግን በደንብ ልዩነቱን የማስፋት ከአራት ከአምስተኞቹ የማስፋት እድል ቀርቦለት ነበር። ዩናይትድ አልተጠቀመበትም። ትናንትና ቀዝቃዛ የሆነ ምናልባትም ልዩነት መፍጠር በተለይ ከተጋጣሚው ቦርንማውዝ አንጻር ልዩነት መፍጠር ፈርስት ሃፍ ይችል ነበር፣ አልሆነም። ሰከንድ ሃፍም መርቶ ነበር፣ አልሆነም። እንግዲህ የመለያ ፍጹም ቅጣት ምቱ ራዘር መለያ ሳይሆን ፍጹም ቅጣት ምቱ የፈጠረው ሁኔታ በስተመጨረሻ እንግዲህ አቻ ሆነው እንዲወጡ እድል ፈጥሯል። የሚነሱ ነገሮች አሉ እዚህ ጨዋታ ላይ። እንግዲህ ሲያጠር አድርገን ሐሳቦችን ሰንዝር አስቀድመን አሰልጣኝ ማይክል ካሪክ ወደዚህ ቡድን ከመጣ በኋላ ዴቭ አሁን እያረጋቸው ያሉ ጨዋታዎች ቁጥር ከፍ ብሏል። ወደ 10 ደርሰዋል። እና ከ10ሩ በአራቱ ይላል ዴቭ ታይምስም ላይ እንደዚህም በአትሌቲክ ላይ የተመለከትኳቸው ቁጥሮች እንደሚያሳዩት ከሆነ በአራቱ ተመሳሳይ ቋሚ 11 አሰላለፍን ይዞ የገባ እንዳለ የሚያሳይ ነው። እሱ ከተሾመበት ጊዜ አንስቶ ጥቂት ተጫዋቾችን የተጠቀመ አሰልጣኝ እንደሱ የለም የሚል ነገርን አይቻለው። ይሄ እንግዲህ ቡድኑን ለማረጋጋት እየሄደበት ያለው ርቀት ሩበን አሞሪም ብዙ ጊዜ የሚቸገረው ይሄ ቋሚ 11ን ለይቶ አለማወቅ፣ አንዱን ተጫዋች በዚህኛው ጨዋታ መጠቀም፣ ሌላኛውን ተጫዋች በሚቀጥለው ሳምንት የማሰለፍ አይነት ሁኔታዎች ነበርና ይሄ ቲም አይረጋጋም እንደዚህ አይነት ነገሮች ካሉና ያ ነገርን ለማስቀረት ይመስላል በማይክል ካሪክ በኩል ይሄ ነገር ተመልክተናል። እንግዲህ እንደ ቤንያሚን ሼሽኮ አይነት ተጫዋች ቋሚ ተጠባባቂ መሆኑን ቢያንስ በትንሹ ባለፉት ጨዋታዎች የተመለከትን እንገኛለን። ግቦችን እያስቆጠረ የተቀየረ እየገባ ምርጥ እንቅስቃሴን እያሳየ ነው የሚገኘው። ወሳኝ ነገሮችን እያስመለከተን ይገኛል። ቤንያሚን ሼሽኮ ግን ተጠባባቂ ሆኖ ጨዋታውን እንዲጀምር በተቃራኒው ደግሞ ብራያን ምቤሞ
ባለፉት 8 ጨዋታዎች አንድ ግብ ብቻ ያስቆጠረ ተጫዋች ነው። እንዳነሳ ነው ተደጋጋሚ ግቦችን ሼሽኮ ያስቆጥራል፣ ግን ቲሙ ላይ ባለው ተጽዕኖ ምክንያት ብሪያን ምቤሞን ቋሚ ተሰላፊ አድርጎታል። ኩንሃ አሰልጣኙ ከመጣ በኋላ ከተለያዩ መስመሮች ከቀኝ ከግራ ሲፈልግ እያጫወተው ምርጥ ብቃትን የሚያሳየው ተጫዋች ሆኗል። ስለዚህ ኩንሃ የማይነካው አይነት ተጫዋች ከሆነ ሼሽኮ ወይንስ አማድ የሚለውን ነገር ታነሳለ። በዚህም ደግሞ የአሰልጣኙ ምርጫ አማድ መሆኑ፣ አማድ ጤነኛ ሆኖ ለአሰላለፉ ዝግጁ ከሆነ እሱን ወደ አሰላለፉና ወደ ቋሚው ቦታ እንደሚያመጣው የተመለከትን ያለን ይመስላል። የኮቢ ሜኖና ካዚሜሮ ከብሩኖ ጀርባ ሆነው እንግዲህ መከላከል ስራውን እና ኳሱን የማደራጀት ነገሩን እነሱ እንደሚያደርጉት የሚታወቅ ነው እና ሃሪ ማጓየር ማይነኩ ተጫዋቾች ናቸው፣ ግብ ጠባቂውን ጨምሮ ማለት ነው። ስለዚህ አሰልጣኙ የተረጋጋ ነገርን ይዞ ለመቀጠል ጥረት እያደረገ ይገኛል። እንግዲህ የማንቸስተር ዩናይትድ አሁን ያለፉት ጨዋታዎች ድሎቹንም ምናምን ስትመለከት ኦልድ ትራፎርድ ላይ የተቸገረ አይደለም የሚገኘው። ጨዋታዎችን ኢቭን አስቶን ቪላን ባለፈው ሲያሸንፍ ተመልክተናል። ወደ ሴንት ጄምስ ፓርክ ሄዶ ከኒውካስል መጫወት፣ አሁን ደግሞ ወደ ቫይታሊቲ ስቴዲየም መጥቶ ከቦርንማውዝ ጋር ሲጫወት ነጥቦችን ሲጥል እየተመለከትን ነውና የካሪክ ፈተና ከሜዳው ውጪ ቡድኑ ሲወጣ ጨዋታዎችን የማሸነፍ ነገሮችን ማሳየት ይኖርበታል። በጣም ጥሩ የሆነ 45 ደቂቃዎችን ማንቸስተር ዩናይትድ ከጨዋታ አንጻር አከናውኗል። እንደ ቦርንማውዝ አይነት ቡድኖች ለዩናይትድ አፕሮቻቸው ይመቻል። ዴቭ ይሄ ብዙ ፕሬስ ለማድረግ ኢንቴንስ የሆነ እግር ኳስን ስለሚከተሉ ቦታዎች ክፍት ቦታዎች ይገኛሉ። ዩናይትድ ደግሞ ትራንዚሽን ላይ ኃይለኛ ቡድን መሆኑ ይታወቃል። ስለዚህ ያንን ለማድረግ ጥረቶች ተደርገዋል። እንደውም ግብ ጠባቂው ጥሩ ኳሶችን በመጀመሪያው አጋማሽ አድኖ ነው እንጂ በተለይም የብሩኖ ፈርናንዴዝ ኳስ በቃ ግልጽ ነው። ከዛ በተሻለ ማድረግ ነበረበት ብሩኖ ልታነሳ ትችላለህ። ግን ደግሞ ጥሩ አጠቃቀም ነበረውም ካልክ ግብ ጠባቂውን በጣም ማድነቅ ይኖርብናል። የቦርንማውዙ ግብ ጠባቂ ማለት ነው። ጥሩ ሴቭ ነው ያደረገው ፔትሮቪች። ስለዚህ እሱን ኳስ ልታነሳ ትችላለህ። አማድ የሞከረውን ኳስ እንደዚሁ ግብ ጠባቂው ያወጣበትን መልኩና ከጨዋታ ቁጥጥር አንጻር የተሻለው ዩናይትድ እንደነበረ በመጀመሪያው አጋማሽ ተመልክተናል። ግብ አለማስቆጠሩ ብቻ ነው። በርካታ እድሎች ተፈጥሯል፣ ግን ግቡ መድፈር አለመቻላቸውን በዛ አጋጣሚ ታነሳል። ሁለተኛው አጋማሽ ብዙ ነገሮች ተቀየሩበት። ደግሞ አራቱም ጎሎች የተገኙበት አጋጣሚ የፔናልቲ ጥያቄ በዩናይትድ በኩል የነበረበት በመጀመሪያዎቹ ከ61ኛው እስከ 71ኛው ደቂቃ ዩናይትድ 2-1 ይመራ ነበር። በ10 ደቂቃው 3 ጎሎችን ተመልክተን ነበረ። እንግዲህ ብሪያን ክሪስቲ ግብ ሲያስቆጥር 67ኛው ደቂቃ ላይ አማድ ላይ ግልጽ የሚባል ጥፋት ተሰርቶ ነበረ። ዴቭኔ ይሄኛው ኳስ ለምን ፔናልቲ እንዳልሆነ ምንም አይገባኝም እና እኔ እንጃ ጎሉ ስለተቆጠረ ሊሆን ይችላል። ጎሉ ባይቆጠር ኖሮ ይሄኛውን ኳስ ሽረው ለዛኛው መስጠት ከብዷቸው ጣልቃ ሊገባ ይችል ነበር። ብዙ ነገር አለ። ኦፍኮርስ አሁንም ገብቷል፣ ግን በቃ ስላይት የሆነ ነው በሚል ነገር ያለፉት ይመስላልና ግን ፎርስ ያለው ነገር ይመስላል። ካሪክም ይሄን ነገር ነው ከጨዋታው በኋላ እያስተጋባውና ራሱ ኳስ ሄዶ በክሪስቲ አማካኝነት ተቆጥሮ 1-1 ከሆኑ በኋላ እንደዚሁ በቆመ ኳስ ማንቸስተር ዩናይትድ ሁለተኛ ግብ አግኝቷል። ብሩኖ ፈርናንዴዝ ኩንሃ ላይ በተፈጠረ በጣም ደካማ የሆነ ውሳኔ ከቦርንማውዙ ተከላካይ ሂሜኔዝ በኩል የተመለከትንና ፍጹም ጨዋታውን እየተከታተለው ወይም ጨዋታው ላይ ያለ ተጫዋች አይመስልም። ዴቭ የወሰነው ውሳኔ ለቡድኑ ጥሩ ያልሆነ ነበረ። ከዛ በኋላ ግልጽ የግብ ዕድል መከልከል በሚለው ህግ ምክንያት ክሩፒ 81ኛው ደቂቃ ላይ ፍጹም ቅጣት ምት አስቆጥሯል። ከፍጹም ቅጣት ምቱ በፊት ደግሞ ሃሪ ማጓየር በቀይ ካርድ እንዲወጣ ሆኗል። ኢቫን ኔልሰን ግልጽ የግብ ዕድል የሚያስቆጥርበትን ሁኔታ ከልክሏል በሚል ነውና ብዙ ማከራካሪ አይመስለኝም ይሄ ነገር። ዩናይትዶች ጥያቄ ማንሳት ካለ የአማድ ኳስ ለምንድነው ፔናልቲ ያልሆነው የሚለውን ነገር ካልሆነ በስተቀር የሃሪ ማጓየርን የቀይ ካርድ ሁኔታ የሚያነሱት አይመስለኝም። ኦሌ ለመጨረሻ ጊዜ ከክለቡ ሊሰናበት ሲል በነበረው ጨዋታ ላይ ነበር ከ4 ዓመት ከግማሽ በፊት ለመጨረሻ ጊዜ በቀይ ካርድ የወጣው። ከዛ በኋላ አሁን ለመጀመሪያ ጊዜ
የቡድኑ ተከላካይ ሃሪ ማጓየር በቀይ ካርድ ወጥቷል የሚል ነገርን እየተመለከትኩኝ ነበርና እንግዲህ በእንደዚህ አይነት መልኩ ነበር ተጨማሪ ግብ ከቀይ ካርዱ በኋላ ቀሪ 12 ደቂቃ ሲደመር 10 ደቂቃ ወደ 22 ደቂቃዎች ነበሩና በዛ መሃል ጫና ሲፈጥር የነበረው ግን ግልጽ የግብ ዕድልና በጣም ይሄ አርጀንት ሆኖ ነገሮችን ለማድረግ መጣር የነበረበት ቦርንማውዝ ነው። አንድ ተጫዋች ብልጫ አለው ግን ያን ነገር አላደረገውና በዛ አይነት ውጤት 2-2 ጨዋታው ተጠናቋል። ይሄንን ማለት ይቻላል። የሚገርምህ ዝም እንደ ሐሳብ እዚህ ጨዋታ ላይ ላነሳ የምችለው ዩናይትድ በሳምንት አሁን አንድ ጨዋታ እያደረገ ነው ያለው። ኦፍ ኮርስ እንደምትለውም ቤስት 11 ላይ ብዙ የተጫዋቾች ለውጦች እያደረገ እንዳልሆነ እናያለን። ግን በተለይ ከሜዳ ውጪ ስትወጣ ሞር ኳስ የመቆጣጠር ሞር ጌሞችን የማፍጠን ሞር የመደራጀት ሞር የማስጨነቅ ነገር ትጠብቃለህ። ምክንያቱም እንደ መለያም እያሳየን ያለው አሁን ዩናይትድ ይሄን ነው። በተለይ ሆም ማች ላይ ልዩ ኳሊቲው ይሄ ነው። ተደጋጋሚ ድሎች የመፍጠር አቅምም አለውና ጨዋታዎችን መቆጣጠር እስካልቻልክና በተለይ ደግሞ ፈጣን ሆኖ ወደፊት ቶሎ ቀጥተኛ እንቅስቃሴ ካላደረክ እነዚህ ሊመጡ አይችሉም። ፈርስት ሃፍ የነበረው ድክመት አንዱ ይሄ ነው። በእርግጥ እንደጠቀስከው ሁለተኛው 45 ላይ ነገሮች በብዙ መልኩ ተቀይረዋል። ግን ይሄንን ማድረግ በተለይ ሰፊ ረፍት ጊዜ ሰፊ ዝግጅት ጊዜ እንደመኖሩ ተጋጣሚህን በደንብ አጥንተህ ልክ አሁን ቦርንማውዝን ስትጠቅሰው እንደነበረው በደንብ የሚመች ነገር አለው እንደዚህ አይነት አፕሮች ልትከተል ከቻልክና ይሄን አለማድረግ አንድ እንደንከን ልታነሳው የምትችለው ትልቅ ነጥብ ነው ብዬ አስባለሁ። ግን ከዛ ውጪ ለኔም ሰከንድ ሃፍ ላይ በተለይ ለአማድ የተከለከለው በእጅ ሁለት እጅ የተገፋበት ቅጽበት ግልጽ ፔናልቲ ነው። አሁን ደግሞ ይሄ ከማዋከቡ ግብ ጠባቂን ማዋከቡ በቆሙ ኳሶች ላይ ከሚታዩ መጎሻሸሞች እና ንክኪን ፈጥረህ ጎል ለማስቆጠር ከሚደረጉ ጥረቶች በዘለለም አሁን ፍጹም ቅጣት ምት ላይ ግልጽ የሚመስሉ በተለይ በእጅ የሚደረጉ ግፊያዎችን ችላይ ማለት ነገር ደግሞ ከሰሞኑ እያየን ነው። ይሄ የመጀመሪያው አይደለም። በነገርህ ላይ ከሰሞኑ በተደረጉ ጨዋታዎች ላይ እንዲህ አይነት ኢንሲደንቶች በግልጽ ሲከለከሉ እያየን ነው። ችግሩ የሚመስለው አማድ ዳይቨር ነው። ዳይቭ ሲያደርግ የሆነ የማስመሰል ነገር አለውና ያንን መልሶ የተገበረ የመምሰል ነገር ይኖር በዳኛው በኩል አላቅ ግን የሚመስለው ለብዙዎች ግልጽ ፔናልቲ ነው። በሁለት እጅ የተገፋበት ቅጽበት መኖሩን ስታይ የዳኞቹ ውሳኔ እዚህ ጋር ትንሽ ለኔ በግሌም ግራ አጋቢ ነው። ከዛ ውጪ ከካሪክ ጋር በተያዘም የምታነሳው አንዱ ችግር የሚመስለው ሸሽኮ ከፍተኛ ወጪ የወጣበት ተጫዋች ነው። አንዳንድ ጊዜ ነገሮችን ለመሞከር ደጋግመህ እድል ብትሰጥ እንግዲህ አሁን ምንድነው ኢምፓክት ነው ሁልጊዜም ተቀይሮ የገባ ጎል ያስቆጥርልኛል ከሚል ይልቅ ከፍ ያለ ገንዘብ የወጣበት ተጫዋች ነው። ቡድኑ ውስጥ ካሉ ተጫዋቾች በንጽጽርም የተሻለ አቅም ሊኖረው እንደሚችል ታስባለህና ለምን ቅድሚያ እድል እንደማይሰጠው እየገረመኝ እየመጣ ነው። ተደጋገመ አይደለ? ተደጋግሞ ሁልጊዜም ሱፐር ሰብ ብቻ እንዲሆን የመፈለግ ነገር አለ። አማድ ከሰሞኑ ጥሩ ነው ወይ ጥያቄ እየተነሳበት ነው ያለው። እምቤሞ ያነሳ ሆኖ አጥቂ ከምታረገው ይልቅ ከመስመር ቢነሳ ይሻልም ወይ የሚል ነገር ታነሳለህና ለዚህ ተጫዋች የማጥቃት እድል ስለምንድን ነው ማሰጠው? ከዛ ውጪ በማን ነው በአሞሪም ጊዜ እኮ ተከላካይ መስመር ላይ የተሻለ እንቅስቃሴ የሚያደርጉ የተከላካይ መስመር ተጫዋቾችም እንደነበሩ እያየን ነውና ሁልጊዜም ተመሳሳይ አይነት ፊቶች ከምታሳይ ልምድ ላላቸው ተጫዋቾች እድል ከምትሰጥ ቡድኑን የምታጣጥምበት መንገድ ሌሎችንም ወደ ቡድን የምታመጣበት መንገድ ቢመቻች የሚል ነገር ሳለህ እዚህ ኮች ላይና በተለይ ለሼሽኮ እየተሰጠው ያለው እድል አሁን በዝክሊ ጥያቄ እያስነሳ የመጣበት ሰዓት ላይ የደረሰ ይመስለኛልና እድሎች ለመፍጠር አጋጣሚዎች ለመፍጠር ጥሩ አቅም ያለው ተጫዋች ነውና በተለይ ካመቻቸልህ እድሎች ከሰጠኸው ከማባከን ይልቅ የመጠቀም አቅም አለው። በጭንቅላቱ ጥሩ ነው። በሁለት እግሩ የመጫወት አቅም አለው። እኚህ ነገሮችን ለምን ለመጠቀም ጥረት እንደማይደረግ በዚህ ላይ ደግሞ ጥሩ ካልሆነ አማድ ለምንድነው እምቤሞን ወደ መስመር ማታወጣው ወይም ደግሞ የበለጠ ከሱ መጠቀም የምትችልበትን እድል ለምንድነው ማትወስነው የሚለው ነገር እኔም በግሌ ያየሁት ክፍተት ነውና በግልጽ አንድ ነጥብ ብቻ ማግኘቱ ዩናይትድ ወደፊት በዚህ በቻምፒየንስ ሊግ ተሳትፎ ላይ በቀጣይ ጫናዎች ተፈጥረው ችግር ውስጥ ቢገባ እንዲህ አይነት ጨዋታዎች ላይ ያባከነው ውጤት ሊያስቆጨው እንደሚችል ግምት ወስዳለሁ በአካል እኔም በግሌ። ትክክል። ደግሞ ከሜዳው ሲወጣም ያነሳ ነገር አሁን የብዙዎቹ የሊጉ ክለቦች ፈተና ከዚህ በተለይም ሊጉ ሊጠናቀቅ አካባቢ ይሄ ፋቲግ የመሆን ነገር አለ። ሲወጡ የመክበድ ነገር ሊኖር ይችላልና ይሄ አንደኛው ሁለተኛው ምናምን ሳይሆን የብዙዎቹ ቡድኖች ከሜዳቸው ውጪ በሚደረጉ ጨዋታዎች የመዛል ነገርን የውድድር መጨረሻ ላይ ብንመለከት ብዙ የሚያስገርም ነገር አይደለምና የካሪክ ፈተና
አንደኛው እንደ ብዙዎቹም አሰልጣኞች ማለት ነው የኦሌ ልታነሳ ትችላለህ ራሱ ሩበን አሞሪም ሲወጣ የመቸገር ነገሮች አሉና እነዚህ አይነት ውጤቶች የቋሚ ድል እኮ ልሰጠው መታሰብ ከሆነ መለኪያው ውጤት ብቻ ላይሆን ይችላል አሁን እኮ ውጤት ብቻ ላይሆን ይችላል መለኪያው በሜዳ ላይ ብቃት ረገድ ፐርፎርማንስ ዋይዝ ምን እያሳየን ነው የሚለው መሰረታዊ ጥያቄ የሚሆን ይመስለኛል ከግምት የምታስገባው እንዴት ነው በቃ ስትራክቸር የሆነ ነገር ሜዳ ላይ እያሳየን ነው ወይ የሚያድግ ነገር ይታያል የተጫዋቾቹን ብቃት ሙሉ ለሙሉ አውጥቶ እየተጠቀመ ነው ወይ አዲስም ይሁኑ ክለብ ውስጥም ያሉ ተስፋ ሰጪ የሚሆኑ እነዚህን ተጫዋቾች እንዴት ነው እየተጠቀመባቸው ያለው አጣጥሞ የሚሄዱ ነገር እንዴት ነው በተለይ በዚህ ከሆነ መሰረታዊ እግር ኳሱ ላይ ከፐርፎርማንስ አንፃር የሚታይ ነገር ያለ ውጤቶች አንዳንድ ጊዜ ፐርፎርማንስ ላይ ገልጾ ስለሚችሉ ማለት ነው ኢንዲቪጁዋል አሁን የኩንሃን ብሪሊየንስ የመጀመሪያው ጎል ላይ ኩና የፈጠረው ነገር ስታይኮ የፔናልቲ የተገኘበትን መንገድ ስታይ የተጫዋቹን ብልጠት ነው ኳሊቲ ነው አይደል መታገን ነው እዚህ ላይ ፈርናንዴዝ ቡድን ውስጥ የሚፈጥራቸውን እነዛ ማጂክ ነገሮች ስታይ የተጫዋቹን የግል ኳሊቲ ነው የምታደንቀውና ከነዚህ በዘለለ ነው የቡድኑን ጉዳይ ስታይ በጥልቀት የምታየውና ይሄ አሰልጣኝ ከስታፎቹ ጋር እንዴት ነው እየሰራ ያለውና የቡድኑን አቅም ፐርፎርማንስ ዋይዝ እንዴት ነው እያሳደገው ያለው የሚለው ነገር አይ ቲንክ ወደፊት በጥያቄ መልስ የሚነሳ ይመስለኛል በተለይ ስትገመግመውና ከኬርቴከርነት ወደ ቋሚነት ልትወስደው በእነዚህ መስፈርቶች ይሄ ሰው ያሟላሉ የሚለው ጥያቄ ሲነሳ ለአሁኑ ክፍተት ያየንበት ያለ ይመስለኛል በግሌ ለልህ ነው አካል ትክክል እንደዚህ አይነት ነገሮችን በደንብ ከዚህም በላይ ደግሞ ከፍ ብሎ ሁሌም እንደሚባለው ተስፋ ሰጪ ነገሮችን እያሳየ ነው አይደለም ታስታውሳለህ አሰልጣኝ የቀድሞ የቶተናም አሰልጣኝ ማውሪሲዮ ፖቼቲኖ ቼልሲን ይዞ አመቱ ጥሩ ባይሆንም ግን ቡድኑ የሚያሳየው የሆነ ፍንጭ ነገር ነበር ይሄ አሰልጣኙ አንድ አመት ቢጨመርለት ምናምን እየተባለ ብዙ ጊዜኛም ስናነሳው የነበረ ጉዳይ ነውና ገና አሰልጣኙ አልቆየም ሁሌም ፍንጭ የሚያድግ ነገርን ማሳየት ይኖርባቸዋል ከዚህ አንፃር እንደ ኮቢ ሜኑ አይነት ተጫዋች ቡድኑ ላይ አሁን ተጽዕኖ ላቅ ብሎ ወደ ብሔራዊ ቡድኑ የመምጣት ነገርን ተመልክተናል ለሃሪ ማጓየርም ወደ ብሔራዊ ቡድኑ ተመልሷል አዲስ ኮንትራት ለመፈረም ከቡድኑ ጋር ተስማምቷል እየተባለ ወይም ከጫፍ ደርሷል እየተባለ ነው የሚገኘው ግን በስተመጨረሻ ምሽቱ በቀይ ካርድ ከሜዳ የመሰናበት አይነት ነገሮች አሉ ከአሰልጣኙ ቁጥጥር ውጭ ናቸው እንደዚህ አይነት ነገሮች እነሱን ለማንሳት ነው የቀጣዩ ጨዋታ እንሂድ የሊቨርፑልን እናንሳ አይደለም የ31ኛ ሳምንት ሌላኛው ጨዋታ ብራይተንን ከሊቨርፑል በአሜክስ ስቴዲየም የሚያገናኘው እንቅስቃሴ ነው 12ኛ ደረጃ ላይ ይገኛል ብራይተን በ40 ነጥቦች ሊቨርፑል 5ኛ ነው 49 ነጥቦችን ይዞ ማለት ነው ብራይተን ከቻምፒየንስ ሊግ ሳይሆን በአጠቃላይ ከአውሮፓ እግር ኳስ ደረጃዎች ያን ያክል ርቋል ብሎ መናገር አይቻልም 5 እና እንደዚህ አይነት ነጥብ 4-5 ነጥብ ልዩነቶች ላይ የሚገኝ ቡድን ነው ብራይተን በስቴዲየም ኦፍ ላይት ሰንደርላንድን 1-0 አሸንፈዋል ከዚህ ጨዋታ አስቀድመው ሊቨርፑል ደግሞ እንደዚሁ ከቶተናም ጋር የነበረውን ጨዋታ በተለይም እጅግ አስቆጭ የነበረ መርሃ ግብር ነበረ ለሊቨርፑል ደጋፊዎች ቶተናም ካለበት ብቃት አንፃር ሊቨርፑል በ3 ነጥብ ጨዋታውን ያጠናቅቃል ብለው ሙሉ እምነት ነበራቸው ግን ያ ነገር አልሆነም ከዛ ጨዋታ በኋላ 90 ደቂቃና ከዛ በኋላ በተቆጠሩ ጎሎች ሊቨርፑል 11 ነጥቦችን በዚህ የውድድር ዓመት በፕሪሚየር ሊጉ አጥቷል የሚል ቁጥርን ስትመለከት እነሱ ነጥቦች ዝም ብለ 11ን በትደምራቸው ዴቭ አሁን ያለበት 49 ነው 60 ነጥብ ላይ ይቀመጣልና 60 ነጥብ ላይ ተቀመጠ ማለት ደግሞ በደረጃ ሰንጠረዡ እኔም አንተም እንደምናቀው ምናልባት ከማንቸስተር ሲቲ በአንድ ነጥብ ብቻ አንሶ ሶስተኛ ደረጃ ላይ የሚቀመጥበት እድል ነበረ ቡድኑ እስከመጨረሻው ይፋለማል ግን በመጨረሻ እጅ የሚሰጥበት ደግሞ አንዳንዴ በጣም የሌለ ሪስክ የሚመስሉ ነገሮችን በቡድኑ በኩል እየተመለከትን ያለ ይመስላል ብራይተን ካለፉት 13 ጨዋታዎች ከመጨረሻዎቹ ማለት አይደለም ዴቭ ከመጨረሻዎቹ 4 ጨዋታዎች 3 ድሎችን አግኝቷል አንዱም ደረሰበት ሽንፈት በአርሰናል ነው ለዛውም በእንቅስቃሴ በመናመን ከአርሰናል የተሻለ ሆኖ ያ ሁሌም ጥሩ ስለሆንክ ብቻ ጨዋታን አሸነፈ ላትወጣ ትችላለህ ያም ጨዋታ በእንደዚህ አይነት መልኩ ነበር አርሰናል በድል አድራጊነት የፈጸመው ከዛ ውጭ 3 ጨዋታዎችን አሸንፏል ቅድም ያነሳሁት የስቴዲየም ኦፍ ላይት በጣም ጠንካራውን ሰንደርላንድን ሜዳው ላይ ሲጫወት የሚያስቸግረው ሰንደርላንድን ጭምር
1-0 በሆነ ውጤት አሸንፎ ነው የመጣው። ከነዚህ አራት ጨዋታዎች በፊት ግን ከ13 መርሃ ግብር አንድ ድል ብቻ ነበርና አሰልጣኙ የተወሰነ ጫና ላይ ናቸው የሚሉ ነገሮችን ስናዳምጥ ነበረ። የቡድኑ ኢንቴንሲቲ ወርዷል እየተባለ ነበረ፣ ግን ባለፉት ጥቂት ጨዋታዎች የመሻሻል ነገር አለና አሰልጣኝ ፋቢያን ሆልዝለር ከዚህ ጨዋታ አስቀድሞ በሰጡት አስተያየት ኢንቴንሲቲው ከፍ ማለት አለበት የሚል ሐሳብን ሰጥቷል። ሊቨርፑልን ጫና ውስጥ ከመክተት አንፃር እንደዚህ አይነት ነገሮችን ማሳየት አለብን ብሏል። ሁለት ጊዜ ቡድኖቹ ተገናኝቷል ዘንድሮ። አንድ በኤፍኤ ካፕ ሊቨርፑል 3-0 አሸንፏል። በአንፊልድ 2-0 በፕሪሚየር ሊጉ በታህሳስ ወር ድል አድርጓል። ስለዚህ ሁለቱም በአንፊልድ የተደረጉ ጨዋታዎች ነበሩ። አሁን አሜክስ ላይ በፕሪሚየር ሊጉ ምን አይነት ውጤት ይመዘገባል መጠበቅ ያለብን ይመስላል። 2019-20 ውድድር ዓመት ላይ ነበር ሊቨርፑል በደርሶ መልስ ብራይተንን አሸንፎት የነበረው። ከዛ በኋላ ለመጀመሪያ ጊዜ ይህንን ድል ያሳካል ማየት ያለብን ይመስለኛል። አምና እዚህ ሜዳ ላይ ብራይተን 3-2 አሸንፎ ነበረ። የያንኩባ ሚንቴ ጨዋታ እንደነበረ በዛ ጨዋታ እናስታውሳለን። ሊቨርፑል ባለፉት 12 ጨዋታዎች 4 ድልን አግኝቷል። 5 ጨዋታዎችን ባቻ ውጤት አጠናቋል። 3 ጨዋታዎችን ተሸንፏልና ከተከታዩ 6ኛ ደረጃ ላይ ካለው ቼልሲ በአንድ ነጥብ ከፍ ብሎ ነው። ከሱ ደግሞ ላቅ ብሎ የሚገኙ 4ኛ ደረጃ ላይ ካለው አስቶን ቪላ በ2 ነጥቦች አንሶ ነው። ስለዚህ ማሸነፍ ወደ ቪላ ያስጠጋዋል፣ ከፍ ያደርገዋል። መሸነፍ ደግሞ ከኋላ ያለው ቼልሲም እንዲያልፈው እድል የሚፈጠር አጋጣሚ ይመስላል ዴቭ እና በጣም የተሻለ እንቅስቃሴን ማሳየት ይኖርበታል። ከሊቨርፑል ጋር በተገናኘ ብዙ ጊዜ እየተነሳለው ቡድኑ ኢንቴንሲቲውን አጥቷል። በክሎፕ ጊዜ የነበረው ይሄ ጌጌን ፕሬሲንግ አብሮት የለም፣ ጫና ይፈጠርበታል። ደግሞ በጣም ስሎ ስለሆነ ተጋጣሚ ቡድኖች ሪግሩፕ እንዲያደርጉ መልሰው እንዲደራጁ እድል ይፈጥራልና መልሰው ተደራጁ ማለት ደግሞ ስፔሶች ይዘጋሉ። ስፔሶች ተዘጉ ማለት ይሄ ግልጽ የግብ እድል ለመፍጠር በጣም ስራውን ያከብድባልና በዛ አይነት መልኩ ሊቨርፑል እንዲያልፍ እየተገደደ ነው የሚሉ ትችቶች ሲነሱ ነበረ። ባለፈው እሁድም የዚህ ማሳያ የሆነ ጩኸት አንፊልድ ሮድ ሌክ ጨዋታው ሲጠናቀቅ ቡ ሚል ነገርን ደጋፊዎች አስደምጠው ነበረ። ከዛ በኋላ በቻምፒየንስ ሊግ አሁን ያነሷቸውን ነገሮች ሁሉ ፉርሽ ያደረገ ቢያንስ ለ90 ደቂቃ ያነሳናቸው ነገሮች በሙሉ በተግባራዊነት ያየናቸው ኢንቴንሲቲው ከፍ ያለ ተጋጣሚን ጫና ውስጥ የሚከት የሚያስጨንቅ የሚያፈን ቡድን ሆኖ ከጋላታሳራይ ጋር ተመልክተናል። ለዛ ማሳያ ፉልባኮቹ በደንብ ዊድዙን እየተጠቀሙ የሚያጠቁ ነበሩ። 28 ሹት አድርጓል ቡድኑ። 16 ኦን ታርጌት ሙከራ ወይንም ኢላማውን የጠበቀ ሙከራ 4 ጎል ነው ያስቆጠሩት ዴቭ። ግን ኤክስጂ የሚገርምህ ነገር 5.02 ነበረ ዴቭ። እንዴት ብዙ ድሎችን ሲፈጥር እንደነበረ ሊቨርፑል የሚያሳይ ነውና አሁን ይህን ነገር እንዴት ያደርጋል ጋላታሳራይ ላይ አሳይቷል። እዚህኛው ጨዋታ ላይ መድገም ይኖርበታል። ደግሞ ብራይተን ሪስክ ወስዶ የሚጫወት ቡድን ስለሆነ በጣም ፈጣን የሆነ ኢንቴንሲቲ የሚፈልግ ነውና በእንደዚህ አይነት መልኩ ስህተቶችን እንዲሰሩ ያደረጉ ግቦችን ለማስቆጠር የሚደረግ ጥረት በሊቨርፑል በኩል የማይኖር ከሆነ ብራይተንን ለማሸነፍ ራሱ ሌላ የስራ ሊሆንባቸው ይችላል ተብሎ ነው የሚጠበቀው። ከአሰልጣኝ አርነ ስሎት ጋር በተገናኘ የያንኩባ ሚንቴና የሚሎሽ ኬርኬዝ የ1-1 ግንኙነት ምናልባት ጨዋታውን ሊወስኑ ከሚችሉ እንቅስቃሴዎች አንደኛው ሊሆን ይችላል። ያንኩባ ሚንቴ በጣም በመስመር ከሚያስጨንቁ ከሊጉ ላይ ካሉ ተጫዋቾች አንደኛው እንደሆነ ተመልክተናል። ሚሎሽ ኬርኬዝ ደግሞ ባለፉት ጨዋታዎች ነቃ ማለት ነገሮችን እያየንበት የምንገኝ ሃንጋራዊ ተጫዋች ነውና እዚህ ቦታ ላይ የሚኖረው ብልጫ ወይም ኬርኬዝ ብልጫውን የሚወስድ ከሆነ ለሊቨርፑል በጣም ጥሩ ሊሆን ይችላል። ሚንቴ ይሄንን እድል የሚያገኝ ከሆነ ደግሞ ግቦችን በብራይተን በኩል ልንመለከት እንችላለን የሚያስብል ግምቶች አሉ። ዶሚኒክ ሶቦስላይ በሁሉም መልኩ ቡድኑን እየጠቀመ ነው። ይሄ ቡድኑ ሲፈልግ ኢንቴንሲቲውን ከፍ ለማድረግ በጣም ፕሬስ በማድረግ የሚታማ ተጫዋች አይደለም። ግቦችን በተለያየ መልኩ በቅጣት ምት ከዛም ውጭ ደግሞ ሹት እያደረገ ደግሞ ለየት ያሉ ነገሮችን እያስመለከተን የሚገኝ ተጫዋች ነው። ባለፈው እኔም አንተም ስናነሳ ነበር ጋላታሳራይ ላይ አስደናቂ ግብ አስቆጥሮ ተመልክተናል። ከቡድን ዜና ጋር በተገናኘ ትልቁ ጉዳይ የሞሳላ
ከቡድኑ ውጪ መሆን ነውና በዚህ ጨዋታ አይኖርም የሚል ነገርን አሰልጣኝ አርነ ስሎት ተናግሯል። ለእኛ እድለኞች ነን፣ ግብጾች ናቸው እድለኛ ያልሆኑት ብለዋል አሰልጣኙ። ከስፔን የሚደረግ ጨዋታ አለ፣ እዛ ላይ አይኖርም ብሔራዊ ቡድኑ፣ የግብጽ ብሔራዊ ቡድን ከስፔን ጨዋታ አለው፣ እዛ ጨዋታ ላይ አይሰለፍም። እኛ ግን እረፍት ስለሚኖረን ከ15 ቀናት በኋላ ወደ ቡድኑ ይመለሳል የሚል ነገርን አንስቷል። ደግሞ ሳላ በጉዳት ብዙ የሚጠቃ ተጫዋች አይደለም። ደግሞ በሪከቨሪውም በጣም ፈጣን ከሆኑ ተጫዋቾች ከጉዳት በማገገም ፈጣን የሆነ ወይም ቶሎ በማገገም ከሚታወቁ ተጫዋቾች አንደኛው ስለመሆኑ አሰልጣኙ ሲያነሱ ነበር። ቀድሞ የተጎዱ ዋታሩ ኤንዶ፣ አሌክሳንደር ኢሳቅ፣ ጂዮቫኒ ሊዮኔ፣ ኮነር ብራድሊ አይነት ተጫዋቾች እንደሌሉ ታውቋል። ለተጋጣሚው ብራይተን ትልቁ ዜና የካይሮ ሚቶማ ከጉዳት አገግሞ ወደ ቡድኑ ዝግጁ ነው የሚል ነገርን ተነስቷል። አሰልጣኙ ምን አሉ የሚለውን ነገር እንመልከትና እንጨርሳለን። ዶሚኒክ ሶቦስላይን በተመለከተ ጥያቄ ቀርቦላቸው 5-6 ጊዜ ተናግሬያለሁ። ይሄ ተጫዋች አማካኝ ነው፣ የተከላካይ ወይም የመስመር ተከላካይ አይነት ተጫዋች አይደለም። እዛ ቦታ ላይ ማጫወቴ የኔን ታክቲካል ጂኒየስነት የሚያሳይ አይደለም። ለቦታው ያለኝ ሁነኛ አማራጭ እሱ ስለሚሆንብኝ ነው እዛ ቦታ ላይ የማሰልፈው። ትክክለኛ የቀኝ ፉልባክ ባገኝ እዛ ቦታ ላይ አላጫውተውም፣ አማካኝ ላይ ሲሆን የበለጠ ይረዳናል የሚል ነገር ከዶሚኒክ ሶቦስላይ ጋር በተገናኘ አሰልጣኙ ጥያቄ ቀርቦላቸው ተናግረዋል። ደግሞም የኮንትራታቸውን ሁኔታ በተመለከተ በቡድኑ ተጨማሪ ጊዜን የመቆየት ሁኔታን በተመለከተ ጥያቄ ቀርቦላቸው ነበር። ትኩረቴ ይሄኛው ጨዋታ ነው፣ አለፍ ሲል ደግሞ የውድድር ዓመቱን በጥሩ መልኩ ማጠናቀቅ ነው፣ ከዛ በኋላ ነው የኮንትራት ጉዳይን የምናነሳው የምንወያይበት የሚል ሐሳብን አንስቷል። የሳላህን ጉዳይ ቅድም ባነሳውት መልኩ አሰልጣኙ አንስተው ስናዳምጣቸው ነበር። የጆ ጎሜዝም ባለፈው ጨዋታ ላይ ያልተሰለፈበት ምክንያት ከጨዋታው በፊት መጥቶ አናግሮኝ ነበረ፣ ብዙ ጥሩ ስሜት እየተሰማው እንዳልሆነ ስለነገረኝ ነው በጋላታሳራዩ ጨዋታ ያልተሰለፈው፣ በዚህኛው ጨዋታ ሊሰለፍ ይችላል የሚል ግምታቸውን አስቀምጧል። በ100% ሁኔታ ሳይሆን በቋሚነት እንኳን እንደማይጀምር ተናግሯል፣ ግን ቡድን ውስጥ ይኖራል የሚል ነገርን አሰልጣኙ ተናግሯል። ሊቨርፑል ከብራይተን በጣም ከባድ የሚመስል ጨዋታ ነው። ደግሞ ብራይተን ሜዳው ላይ አስቸጋሪ ነው። አርሰናልን ሌሎችንም ቡድኖች ደግሞ ፎርሙም ጥሩ ስለሆነ ዴቭ ይሄ ያቻ ጨዋታ ይመስለኛል ዴቭ። ከዛ ያለፈ ነገር ነው የምገምተው። በነገርህ ላይ እኔም አቻ የምገምተው ጌም ነው ይሄንን ጨዋታ። ኤቨርተንና ቼልሲን እንግዲህ ሁለቱም የአውሮፓ ተሳትፎ ለማድረግ የሚገናኙበት ጨዋታ ነው ይሄኛው ጨዋታ። ቼልሲዎች በኒውካስል 1-0 የደረሰባቸውን ሽንፈት በቅርቡ እያስቆጫቸው የሚያስታውሱት ይመስለኛል። እንዲሁ በቻምፒየንስ ሊግ ግን በድምር 8 ጎል ማስተናገዳቸው አሰልጣኙ ምን ያህል ጫና ውስጥ እንዲገቡ እንዳደረገ ሁላችንም ስናነሳ ነበር። 6ኛ ናቸው በሊጉ። ከአራተኛው ቪላ በ3 ነጥብ ብቻ ነው ርቆ የሚቀመጡት። ከአምስተኛው ሊቨርፑል ደግሞ 1 ነጥብ ልዩነት ነው ያላቸው። ነገር ግን የዛሬው ተጋጣሚያቸው ኤቨርተንን ጨምሮ የተለያዩ ክለቦች ለዚህ ለአውሮፓ ተሳትፎ እየተፎካከሯቸው እንዳለ እናውቃለን እና ኤቨርተን በሞይስ አመራር ከ10 ዓመታት ቆይታ በኋላ 10 ዓመታት አልፎታል። በእርግጥ አውሮፓ ላይ መሳተፍን ተስፋ አድርገው ነው እየተጫወቱ ያሉት። በእርግጥ ባለፈው ሳምንት በአርሰናል የ2-0 ሽንፈት ደርሶባቸዋል። ግን በደረጃ 8ኛ ከአራተኛው ቡድን ደግሞ በ8 ነጥቦች ርቀዋል። ከዛሬ ተጋጣሚያቸው ቼልሲ ደግሞ የ5 ነጥቦች ልዩነት ነው ያላቸው። 8 ጨዋታዎች እንግዲህ በሊጉ ከመቅረቱ መነሻ በተለይ ለቼልሲዎች ነጥብ መጣል የአውሮፓ ተሳትፏቸውን የሚያጨልም ይሆናል የሚል አስተያየት በየአቅጣጫው እየተሰጠ ነው። እንግዲህ አሁንም ፕሪሚየር ሊጉ 5 ተሳታፊ ቡድኖች በአውሮፓ ማቅረቡ እድላቸውን ሊያሰፋላቸው እንደሚችል ግምት ትወስዳለህ። ግን በዛው ልክ ደግሞ የተሻለ ነገር መፈጸም ካልቻል ከአሁንም አስቸጋሪ ጊዜ ሊኖር እንደሚችል ነው ግምት መውሰድ የምትችለው በአካል። የቼልሲዎች ኮች እንግዲህ ትልቁ ፈተና ከተጫዋቾች ምርጫ ጋር በተያዘ የሚሰሯቸው ስህተቶች ናቸው። ሁላችንም እንደምናነሳው አንዳንድ ተጫዋቾችን አለቦታቸው ያሰልፋሉ። ይሄ ጥያቄ የሆነ ነው። በሮቴሽን ሰበብ ደግሞ ግብ ጠባቂ ላይ፣ ተከላካይ መስመር ላይ፣ እንዲሁ በአጥቂ መስመር ላይ በመስመር የሚመርጧቸው ተጫዋቾች ደግሞ በጣም ትችት እያመጣባቸው እንዳለ በተጨባጭ እያየን ነው። ለመጫወት የሚሞክሩ ተጫዋች ማራኪነት እንዳለው እኔ በግሌ ያምናለሁ። አዝናኝነትም እንዳለው ያለው ማጥቃትን መሰረት ያደረገ ቢሆንም ግን በመከላከል ረገድ የሚታይባቸው ክፍተት ከግብ ጠባቂ መነሻም ጨምሮ በብዙዎች አሁንም ብዙ ሰውየው ልምድ እንደሚፈልጉ
ማሳያ ተደርጎ እየተነሳ ነው። በአጠቃላይ በሲዝኑ በነገርህ ላይ ቼልሲ 96 የተጫዋቾች ለውጥ ቤስት ኢሌቨን ላይ አድርጓል የሚል መረጃ ወጥቶ አንብቤያለሁና ይሄ ትልቅ ቁጥር ነው። ምን ያህል ተጫዋቾች እንደሚቀያየሩ ማሳያ ነውና አምና በሲዝኑ በአጠቃላይ 95 ነበር ያደረጉት። ገና አሁን እንግዲህ 8 ጨዋታ እየቀረ 96 ደርሰዋልና በጣም ቡድኑ ውስጥ ለውጦች እንደሚደረጉ ማሳያ ነው። ምንም መረጋጋት እንደሌለ በትክክል እዚህ ክለብ ውስጥ የሚያሳይ ቁጥር ይመስለኛል። ለነገው እንግዲህ ለዛሬው ጨዋታ 2 ተጫዋቾች በጉዳት መመለስ ጠቃሚ ሆኖ ተነስቷል። በነገርህ ላይ ጉስቶና ስቴቫው ይመለሳሉ ነው መሰለፍ እንደሚችሉ እየተጠቆመ ነው። አሰልጣኙም ይሄንን ገልጸዋል። ሪክ ጀምስ የለም እንግዲህ ቻሎባና ባዳያሺል ግን መድረሳቸው አጠራጣሪ ነው የሚል መረጃ ወጥቷል። በተለይ እንግዲህ የቻሎባ ጉዳይ አጠራጣሪ ነው በሚል ነው በግልጽ የወጣው። ከጉዳት ለተመለሱት ጊትሰን እና ግን ጆርጌንሰን ይሄ ጨዋታ ደግሞ ፈጥኖ መጥቷል በሚል እየተገለጸም እንዳለ አይቻለው። ጫና ለመቀነስ እንግዲህ ፓልመረን ኤንዞንና ጆዋ ፔድሮን ከፔጂው ጨዋታ ቀደም ብለው ቀይረው እንደነበር ታስታውሳለህ። ይህን ጨዋታ እነዚህ ተጫዋቾች እንግዲህ በቋሚነት እንደሚጀምሩ ነው መረጃ የወጣው። ዴቪድ ሞይስ ግን እንግዲህ ኤቨርተንን ከወራጅ ቀጠና አምጥተው አሁን ስለ አውሮፓ እንዲያስብ አድርገዋል። ያም ሆኖ ግን ቡድኑ የተሻለ የማጥቃት አማራጭ የለውም፣ እንደ ተጋጣሚዎች ተለዋዋጭ ታክቲክ አይከተልም በሚል ደግሞ በእነሱም በኩል የሚነሳ ጥያቄ አለ። ትልልቅ ጨዋታዎችን ለማሸነፍ ከመግባት ይልቅ ለአቻ ይጫወታል የሚለውም እንግዲህ የሚቀርብባቸው ትችት ሆኖ ነው የሚሰማው። በቀጣይ ሊቨርፑልን፣ ሲቲን የሚገጥሙ በመሆኑ ነገሮችን ከወዲሁ የተሻለ መፈጸም እንዳለባቸው መሰል እንደዚህ ከቼልሲ የሚደረግ ጨዋታን ለማሸነፍ ወይም ነጥብ ለመውሰድ ወደ ሜዳ እንዲገቡ ግድ የሚያደርግ የሚመስል ነጥብ ሆኖ ነው የማገኘው። በአርሰናል ጨዋታ እንግዲህ ቀዳሚ መሃል ተከላካዮች የሉም ነበር። በዛሬው ጨዋታ ግን ታርካውስኪና ብሬንዝ ዋይት ተመልሶ ይመጣሉ የሚል ግምት አለ። ያም አይሆን ከሆነ ግን ኦብሬን እና ማይክል ኪን አሁንም በቋሚነት ሊሰለፉ የሚችሉበት እድል አለን የተባለው። ግሪሊሽ የለም፣ ወሳኝ ተጫዋች ነው፣ ያጡታል። አልካሬዝ ግን የመመለስ እድል አለው ተብሏል። በአጥቂ መስመር የእርስ በርስ ቁጥራዊ መረጃዎችን ስናይ ኤቨርተን በሜዳው በቼልሲ በቅርብ ጊዜያት ጥሩ ሪከርድ አለው። ካለፉት 8 የሜዳው ጨዋታዎች የተሸነፈው አንዱን ብቻ ነው ኤቨርተን። በነገር ላይ 5 ድል አድርጓል፣ 2 ደግሞ አቻ ወጥቷል። ሽንፈታቸውም የመጣው እንግዲህ አንዴ ብቻ ነው። 5 ድል 2 አቻ ተለያይተዋል። እንግዲህ ሽንፈቱ 2022 ላይ የተከሰተ ስለመሆኑ ነው ቁጥሮች የሚጠቁሙት። በእርግጥ ቼልሲ ብሪጅ ላይ በመጀመሪያው ዙር 2-0 አሸንፏል። ዛሬ ማሸነፍ ከቻለ ከ2016-17 በኋላ በሲዝኑ በተከታታይ ማሸነፍ የሚችልበት እድል አለን የተባለው። ኤቨርተን በሜዳው ከቼልሲ ጥሩ ሪከርድ ቢኖረውም ግን ያለፉት 4 ጨዋታዎች ከቼልሲ ጋር የተደረጉት ላይ ጎል ማግባት አልቻለምና ምናልባት ይህም ጨዋታ ጎል አይኖረው ይሆን እንዲባል አስችሏል። አዲሱ ስቴዲየም ሂል እንግዲህ ዲክሰን በቅርቡ አልተመቻቸውም ነበር። በዚህ ወር መጀመሪያ ላይ ግን በርንሌን አሸንፈውበታል። ዛሬ ካሸነፉ በዚህ ስቴዲየም እንግዲህ በተከታታይ ያሸነፉት የመጀመሪያ ጨዋታም ሆኖ ነው የሚመዘግበው። እንግዲህ ድል ከሆነ ቼልሲ ከአዲሱ ኮቹ ጋር ካለፉት 3 የሊግ ጨዋታዎች ያሸነፈው አንድ ብቻ ነው። በነገርህ ላይ ጎሎችንም ማስተናገድ ጀምረዋል። ዛሬም የተሻለ ነገር እንግዲህ ጥሩ ፎርም ላይ ካለው ጆዋ ፔድሮ እንደሚጠብቁ ነው መረጃዎች የሚጠቁሙት። ካለፉት 8 ጨዋታዎች 7 ጎሎችና 1 አሲስት አድርጓል። ይሄ ተጫዋች ከሜዳው ውጪ 11 ጎሎች በጥቅል ያስቆጠረም ተጫዋች በመሆኑ አሁንም ትልቅ ተስፋ ተጥሎበታል። በነገርህ ላይ ግሪሊሽ በሌለበት በታክል ኳሶች በማቋረጥና የጎል ዕድሎች በመፍጠር ጥሩ ቁጥር ያለው ደግሞ ጄምስ ጋርነር ነው በኤቨርተኖች በኩል። ይሄ ተጫዋች በእነሱ ይጠበቃል። አሰልጣኝ ሮሴነሪዮ እንግዲህ የተቸገረ ካለው ቡድናቸው የተሻለ ነገር እንደሚጠብቁ ገልጸዋል። ፈጣን እንቅስቃሴ ወይም ደግሞ የሰሞኑ የተሻለ የሜዳ ላይ ብቃትን መመለስ እንዳለባቸውም ያምናሉ። ያልተለመደ ስህተቶችን ማስወገድ አለብንም የሚል አስተያየት ሲሰጡ ሰምቻለሁ። የተደራጀን እድሎችን የምንጨርስ ፈጣን ሆነን የመቅረብ አግባብ ወይም ግዴታ አለብን ብለዋል። በቀጣይ ዓመት በአውሮፓ መሳተፍም ግድ ነው የሚል አስተያየት ሲሰጡ ጋዜጣው መግለጫ ላይ ሰምቻቸዋለሁና ይሆናል አይሆንም እናያለን። ግን ፈርናንዴዝን በተመለከተ የተጫዋች ይለቃል የሚል የሰሞኑ ወሬ ነበረ። የትም አይሄድም፣ በክለቡ ደስተኛ ነው የሚልም አስተያየት ሲሰጡ ሰምቻቸዋለሁ። በነገርህ ላይ ከዚህ ተጫዋች ጋር በተያዘ ይህም ጨዋታ ትሪኪ ነው። በአካል ቁጥሮች ለሁለቱም ግምት ሰጥተዋል። በተለይ በቀደሞቹ ሽንፈቶች የቅርብ የቼልሲ ሽንፈቶች እንዳይገመት ያደረጉት ይመስላል። ይህንንም ጨዋታ አቻ ነው የምገምተው በአካል ልክ እንደ ቀድሙ እንደ ሊቨርፑል ጨዋታ።
ከባድ ጨዋታ ይመስለኛል ዴቭ። ይሄ ጨዋታ ምንም ጥርጥር የለውም ለቼልሲ ሌላ ከባድ እንቅስቃሴ የሚኖርበት ያ ሂል ጄንኪንሰን ስቴዲየም እንዳነሳው ለኤቨርተን ባይመችም ወጥተው ደግሞ ሲጫወቱ የቼልሲ ተገማች አለመሆኑ ነው ዴቭ። በእንቅስቃሴ ረገድ በጣም ባለፈውም ስናነሳ ነበር። አሁን ቁጥሩን ስፔሲፊክሊ ላላስታውሰው እችላለሁ፣ ግን ሊጉ ላይ በርካታ ክሊር ካት ቻንስ የሚፈጥር ግን የማይጠቀም ኤክስጂያቸው ከፍተኛ ሆኖ ጥቂት ግቦች ካስቆጠሩ የሊጉ ቡድኖች ማለት ጥቂት ግቦች ከፈጠሯቸው ድሎች አንፃር ማለት ነው። ትንሽ ነው ያስቆጠሩት ያሉት ሳይሆን ግን በጣም ከሚያገኙቸው ድሎች አንፃር በጣም ይስታሉ ቡድኑና እንደዚህ አይነት ነገሮች ሊኖሩ ይችላሉ። ኤቨርተን ለመከላከል እንደሚመጣ ሜዳውም ላይ ቢሆን በጥብቅ መከላከል ይመጣል። ያንን ማስከፈት በቼልሲ በኩል ይቻላል? እኔም ጥያቄ አለኝ ዴቭ። እና እንደውም ይሄ ጨዋታ እንዳይሸነፉ የሚልም ነገር ልታነሳ ትችላለህ፣ ግን አቻ ብዙም ለአቻ ብዙ ቼልሲዎች ሊያንሱ ይችላሉ ብዬም አላምንም ዴቭ። ይሄንን ነው ማለት የሚችለው እዚህ ጨዋታ ላይ። ወደ ዋናው እንሂድ። አርሰናልና ሲቲን የሚመለከተው የካራባኦ ካፕ የፍጻሜ ጨዋታ እንለፍ። ይሄ ጨዋታ እንግዲህ እጅግ ወሳኝ ነው። በካራባኦ ዋንጫ 10 ጊዜ ሊቨርፑል ሻምፒዮን ሆኗል። ማንቸስተር ሲቲ 9 ጊዜ ሻምፒዮን ሆኗል ዴቭ። ስለዚህ ቀዳሚው ሊቨርፑል ነው። ማንቸስተር ሲቲ ይሄንን ጨዋታ ማሸነፍ ከቀዳሚው ሊቨርፑል ጋር ለመስተካከል እድሉን ይሞክራል። ከሁሉም ነገር ግን በበለጠ ትኩረት የሚስበው የውድድር ዓመቱ የመጀመሪያ ዋንጫ ነው አይደል ዴቭ? ፕሪሚየር ሊጉ ምናምን ከተጀመረ በኋላ የሚመጣውና ዓመቱን የሚያሟሹበት የመጀመሪያው ዋንጫ ሁሉ ጊዜም ይሄ ካቲት መጨረሻ ወይንም መጋቢት ላይ ብዙ ጊዜ የሚመጣ የውድድር መጠናቀቂያ ነው። ዓመቱን በዋንጫ የትኛው ቡድን ይጀምራል የሚለውን ጉዳይ በትልቁ እንድንጠብቅ የሚያደርገን በፕሪሚየር ሊጉ ተፎካካሪ ናቸው። ባለፈውም ስናነሳ ነበር። ኦፍ ኮርስ አሁን ከፉክክሩ ሲቲ ቀስ እያለ የወጣ ይመስላል ዴቭ። አሁንም አንድ ጨዋታ እጁ ላይ አለ። ሜዳው ላይ አርሰናልን ያስተናግዳል። እነዚህን ጨዋታዎች የሚነሱ ከሆኑ 9 ነጥብ ወደ 3 ነጥብ ልዩነቱ ሊጠብ ይችላል። እንግዲህ እንደሚሉት የሚሄድ ከሆነ በእንደዚህ አይነት መልኩ ሊሆን ይችላል። ያ ነገር ይጠበቃል። አርሰናል በአራት ፍሮንት ነው እየተጓዘ የሚገኘው። በአራቱም አቅጣጫ በአራቱም ግንባር አሸናፊ ለመሆን ጥረት እያደረገ እንዳለ እየተመለከት ነው። በፕሪሚየር ሊጉ የ9 ነጥብ ልዩነት አለው። ስራውን በሚገባ እየሰራ እንዳለ የሚኬል አርቴታ ቡድንን ተመልክተናል። አስቸጋሪውን ኤቨርተንን እንዴት እንዳሸነፈ በባለፈው ጨዋታ ተመልክተናል። በኤፍኤ ካፕ እና በቻምፒየንስ ሊግ ሩብ ፍጻሜ ደርሰዋል። የቻምፒየንስ ሊጉ ደግሞ ቀለል አድርገው ኢኮኖሚካሊ ነገሮችን የከወኑበት ጨዋታ ነበር ማለት ይቻላል። በአሬና ላይ አቻ ተለያዩ። ኤሚሬትስ ላይ 2-0 በሆነው ውጤት አሸነፉ። አስደናቂ ጎሎችን በሁለቱም ተጫዋቾች በዴክላን ራይስ እና በኤቤሬቺ ኤዜ አማካኝነት የተመለከትንባቸው ጨዋታዎች ይመስላሉ። በድምር ውጤት 3-1 በሆነ ውጤት አሸንፏል። ማንቸስተር ሲቲ ይሄ ዓመትን የቻምፒየንስ ሊግ ሁኔታ እንደው ቢሰረዝላቸው ደስ ይላቸዋል ዴቭ። በጣም ጥሩ ልክ እንደ ሂዩሚሌሽን ልትለው ትችላለህ። ለፔፕ የማይመች የምትለውን አይነት ጨዋታ ያሳለፈበት እንቅስቃሴ ነበረ። ከሜዳው ውጪ በጣም በከባዱ ተሸንፎ ሜዳውም ላይ ደግሞ እንግዲህ የቤርናርዶ በቀይ ካርድ መውጣት ተከትሎ በቃ ከዛ በኋላ እጅ እንዲሰጥ የተገደደበት እንቅስቃሴ ይመስላል። ሲቲ ግብ ማስቆጠርም ደግሞ ግቦች እንዳይቆጠሩበት ማድረግም ተስኖታል ወይም ኢምባላንስ ሆኗል ቡድኑና ግቦች ለማስቆጠር ይቸገራል። ቢያንስ በመከላከሉ ጠንካራ ቢሆን አንድም ግብ ምናምን እያስቆጠር ልክ አሁን አርሰናል እያደረገ እንዳለው አይነት መልኩ መሄድ ይችላል። ግን በሁለቱም ኢምባላንስ ነው። ይገባበታል ደግሞ ለማስቆጠርም እየተቸገረ እንዳለ የሚያሳይ ነው። አርሰናል የተቃራኒ አይነት መንገድ ነው ያላቸው። በሁለቱም መመዘኛ ከሲቲ አንጻር የተሻለ ነው። በመከላከሉ በጣም ቤስት ከአውሮፓ ቤስት ዲፌንሶች አንደኛው እንዳለው የሚያሳይ ነው። 49 ጨዋታዎችን አከናውኖ 25 ክሊን ሺት አስመዝግቧል የሚል ቁጥር ስመለከት ነበረ። ከዚህ በላይ የአርሰናልን መከላከል የት ደረጃ ላይ እንዳለ የሚጠቅስ ቁጥር ያለ አይመስለኝም ዴቭ። በጣም ምርጥ ነው። ደግሞ
በማጥቃቱ ከፈለጉ የሴት ፒስ ጎሎችን እያስቆጠሩ ማሸነፍ ይችላሉ። ደግሞ ነገሮችን እየከወኑ ግቦችን ካልተጠበቁ አቅጣጫዎችም የሚያገኙበት እድል እንዳለ ተከላካዮቻቸው ግብ ያስቆጥራሉ። እንደዚህ አይነት ነገሮችን እየተመለከትን ያለን ይመስላል። አርቴታ ለመጀመሪያ ጊዜ በአርሰናል ዋንጫን ያሳካው 2020 ላይ ነው። ኤፍኤ ካፕ ታስታውሷለህ? በኮቪድ እግር ኳስ በተዘጋበት እንግሊዝ በኮቪድ ብዙ ችግር ውስጥ በነበረችበት ሰዓት የተደረገ ጨዋታ ነበር። ያ ጨዋታ የኦባሚያንግ ጨዋታ ነው። እኔ የምለው ዴቭ ኦባሚያንግ እንዴት ኩርት ዙማን አንገላቶት ግብ እንዳስቆጠረ እናስታውሳለን። በተለይ ማሸነፊያ ሁለተኛው ግብ የተገኘው በሱ አማካኝነት ነበር። ያንን ዋንጫ አርቴታ ካሸነፈ በኋላ ፔፕ 7 ዋንጫዎችን ወስዷል። ዴቭ 4 የፕሪሚየር ሊግ፣ 1 የኤፍኤ ካፕ፣ 1 የቻምፒየንስ ሊግ፣ 1 የሊግ ካፕ ዋንጫዎችን አሳክቷል። አርቴታ በደንብ ስራዎችን ሲሰራ ነው። አሁን እንግዲህ ፕሮሰሱ በሙሉ ወደ ማለቂያው በሙሉ ይሄ ሮ ማቴሪያሉ ገብቶ ማሽኑ አምርቶ ምናምን ጨርሶ አሁን በቃ የተመረተው ነገር የመጠቀም ያንን እየሸጠ የመጠቀም አይነት ነገር ላይ ወደ ገበያ ሊቀርብ ነው ያለው። በቃ ገበያ በደንብ ቀርቦ በደንብ ትልቅ ትርፎችን ያው ትርፉ ደግሞ ዋንጫ መሆን ይኖርበታል ግዴታ ማለት ነውና ያንን ነገር የምናይበት ጊዜ ይመስላል። እንዳነሳሁት ሲቲ ከዚህ በኋላ ለሚኖረው ፉክክርም ኦፍ ኮርስ በግድ ለዋንጫ እየተገፋ ያለ ቡድን ነው እንጂ አቅሙ እስከ መጨረሻው በዋንጫ ፉክክር የሚያቆየው አይመስለኝም። ማንቸስተር ሲቲን ግን ከሳይኮሎጂ አንፃር ለሚቀጥሉትም ጨዋታዎች ኢቭን ሜዳውም ላይ ለሚደረገው ጨዋታ ትልቅ የሳይኮሎጂ ስንቅ እንዲሆን ካስፈለገው ሲቲ ይሄንን ጨዋታ በአሸናፊነት አጠናቆ ዋንጫውን ማንሳት ይኖርበታል። ኦፍ ኮርስ ይገባኛል፣ የካፕ ነው፣ 90 ደቂቃ ነው፣ ምንም አይነት ነገር ሊወስድ ይችላልና በቀጣይ ጨዋታዎች ላይ ተጽዕኖ ምንም ላይሆን ይችላል። ግን ሳይኮሎጂካሊ ደግሞ ስትመለከተው የሆነ ነገር ቡስት የሚያደርገው ነገር ሊኖር ይችላል። አርሰናልም በጣም ኮምፎርታብል ሆኖ ከዚህ በኋላ የፕሪሚየር ሊጉንም ሌሎችንም ውድድሮች ላይ እንዲጓዝ ከሚያደርጉት ጨዋታዎች አንደኛው ይሄን ሲቲን ማሸነፍ ይመስለኛልና ትልቅ እንቅስቃሴ የሚኖረው ይመስላል። የስፔን ወሳኙ አማካኝስ ማን ነው የሚለውን በዙቢሜንዲና በሮድሪ መካከል የሚደረገው ፉክክር ራሱ ሌላ ትልቅ ተጽዕኖ ያለው ይመስለኛል። የስፔን ምርጡ አማካኝ እና ከወደፊቱ በጣም ብዙ ተስፋ ከሚጣልበት ሌላኛው ተጫዋች ከዙቢሜንዲ ጋር ሮድሪ የሚያደርገው ፉክክር ሌላ ጨዋታውን ሊወስኑ ከሚችሉ እንቅስቃሴዎች አንደኛው ይመስለኛል። የሴት ፒስ ያው ሁሌም እንደምናነሳው ነው፣ ይሄኛውም ነገር ይኖራል። ሁሌ እንደምንለው ከግምት በፊት በሚነሱ ጉዳዮች ላይ ልክ ዩናይትድን ቀይ ካርድ የማጓየር እንዳነሳን እንደዚህ አይነት ነገሮች ካሉ ጨዋታን ሊያዘበራርቁ ይችላሉ። እንደዚህ አይነት ነገሮችም ሊኖሩ የሚችሉበት ሌላ ሞቅ ያለ ጋል ያለ ጨዋታ ልንመለከት እንችላለን። አርሰናል ደግሞ ባለፉት 6 ጨዋታዎች በማንቸስተር ሲቲ አለመሸነፉ ሌላ የራስ መተማመን የሚሰጣቸው ይመስላል። ብዙዎቹ ነገሮች ሊዳሰሱ እንደሚችሉ አስባለሁ። እንደዳሰስካቸው የአቋማሪዎችን ነገር እያየው ነው። ለአርሰናል በትንሽ ብልጫ ዋንጫውን ሰጥተዋል። 10 ላስያዛ 13 በሚል ለሲቲ ግን 10 ላስያዛ 17 እንሰጣለን በሚል እንግዲህ አርሰናል ትንሽ ብልጫ እንዳለው በተወሰነ መልኩ ታያለህና አንዳንዶች አርሰናል በዚህ ጨዋታ ይዞ የሚቀርበውን ጨዋታ ለመገመት በቼልሲ በግማሽ ፍጻሜ በመልሶ እዚህ ካራባው ላይ ያደረገውን ጨዋታ ማየት በቂ ነው የሚል ሐሳብ ሲሰጡ አይቻለው። ብዙ ድል ላይፈጠር ይችላል፣ በጣም ሊደራጅ ይችላል፣ ለተጋጣሚ ምቹ ላይሆን ይችላል እና ያ ጨዋታ ላይ ይሄ ነበር የነበረውና በዛኛው እንቅስቃሴ እንዴት ስኬታማ እንደሆነ አይቶ አሁንም ይሄንን መልሶ ለመተግበር የሚችልበት እድል ይኖራል የሚል ነገር ሲነሳ ነበር። በእርግጥ ይሄን ስታይ ለተመልካች አዝናኝ ላይሆን የሚችልበት ነገር አለ በሚል ነው አንዳንዶች የሚያነሱት። ግን ለአርሰናሎች ጨዋታን መቆጣጠር ግድ መሆኑን ደጋግሞ ሲያነሱ አይተናል። በ38 ጨዋታ ዘንድሮ በ20 ጨዋታ ምንም ጎል ሳይቆጠርባቸው መውጣታቸውም አንዱ የዚህ ኳሊቲ መለያቸው እንደሆነ በደንብ ነው የሚታየውና ከዚህ ጨዋታ ቀደም ብሎ የወጡ አንዳንድ ቁልፍ ነገሮችን ሳይ አሁን ቅድም ከተቃቀስኩ አንዱ የሚነሳው ስኬት በሁለቱ ቡድኖች ቀጣይ ጉዞ ላይ የሚፈጥረው ነገርን አንስተዋል። ብዙዎች የሊግ ውድድሩ አለ፣ ቻምፒየንስ ሊግ ለአርሰናል አለ፣ ኤፍኤ ካፕ ሁለቱም አሉበት። ምንድነው የሚፈጥረው ተጽዕኖ የሚለውን አንስተው ነበር። ጋሪ ኔቨል ታስታውስ ከሆነ አርሰናል ይህንን ዋንጫ ቃጣ በቀጣይ ሊግ ጉዞ ላይ ጫና ሊፈጠር እንደሚችል አንስቶ ነበርና እንደ ብዙዎች ግን አርሰናል በዋናነት ትኩረት ያደረገው በሊጉ ዋንጫ ላይ እንደሆነ ነው የሚያነሱት። ብዙዎች በቃ ዋናው ትኩረቱ ከሁሉም በላይ የሊጉ ዋንጫ እንደሆነ ነው በስፋት የሚያነሱትና
እዚህ ላይ የሚፈጠር ተጽዕኖ በተለይ ካራባ ዋንጫን ካገኙ ደስታው በርግጥ ትልቅ ነው። የደጋፊው ስሜት ከፍ ይላል። ዌምብሌም በመሆኑ አትሞስፌሩ ከፍ እንደሚል ታስባለህ። ይበልጥ ለቀጣይ ዋንጫዎች እንደሚያነሳሳህም ይታመናል። ግን ካጡት ኔቨል እንዳለው በቀሪ በተለይም በሊግ ዋንጫ ጉዞ ላይ ተጽዕኖ በምን መልኩ እንደሚገለጽ ከባድ ነው ለኔ። እኔ አይታየኝም። በዚህ መልኩ የሚነሳው ነገር ሚዛን የሚደፋ አይመስለኝም። እንደውም የበለጠ ማንቂያ ደወል ሆኗቸው የበለጠ ለቀጣይ ጌሞች ተጠክረው ሊቀርቡ እንደሚችሉ 90 ደቂቃ ጉዳይ ብቻ ነው ደብነ ከዛ በላይ ከሲቲም አንፃር ስታየው ፔፕ ዘንድሮ የሊግ ዋንጫ ሊያጣ የሚችልበት እድል ስላለ እዚህ ዋንጫ ላይና የኤፍኤ ካፕ ላይ ማተኮሩ ግድ ነው። ያልተመጣጠነ የፕሪሚየር ሊግ እድልም ነው ያለው። ምልህ በቃ አልተሟጠጠም የሚል እንጂ አላለቀም የሚል እንጂ ያው ኦፍ ኮርስ ምን እንደሚፈጠር መገመት ባይቻልም ሰፊ እድል ወደ አርሰናል ነው የሚሄደው። ቡድኑ በቅርቡ እየተቸገረ ከመሆኑ አንፃር ደግሞ አሁንም ዋንጫ የማንሳት እድል የለውም ለማለት ይከብዳል። ተቸግረዋል ኦፍ ኮርስ። አሁን ግን ዝም ብለህ ልገለው አትችልም እድላቸውንና እንደውም ቆስለው በተወሰነ መልኩ የቆሰለ ቡድን ሆነውም ሊቀርቡ የሚችሉበት እድል እንዳለ ታያለ። ግን በተጫዋቾች ምርጫ ረገድ በሁለቱም በኩል የሚነሱ ነገሮች እንዳሉ አያለውና ሃላንድ ኑኔዝን ቀድሞ ቀይሯል ቻምፒየንስ ሊግ ላይ ማድሪድ ላይ። ከዛ ውጪ ደግሞ ሮድሪም 75ኛው ደቂቃ ላይ ተቀይሮ እንደወጣ እኛም አይተናል። ሲልቫ በቀይ ካርድ ስለወጣ ቀደም ብሎ የወጣም በመሆኑ ለዚህ ጨዋታ ዝግጁ እንደሚሆኑ ታስባለህ። ነገር ግን ፔፕ አማካይ ላይ የእድሜ መግፋት ስለሚታይ ራይንደርስን አያመጣውም ወይ የሚል ጥያቄ በሰፊው ይነሳል። ከዛ ውጪ ለቡድኑ ፈጣሪነት የሼሪኪስ ጉዳይ እንዴት ነው? ከመስመር የሚነሳበት እድል የለም ወይስ አለ የሚል ወሬ አይቻለው። የጌሄ ለዚህ ጨዋታ እንግዲህ ዝውውሩ ዘግይቶ መከናወን አይሰለፍም መባሉ በተለይ በተከላካይ መስመር ላይ ተጽዕኖ የጎላ ሊሆን እንደሚችል በሁሉም ረገድ ተነስቷልና በአርሰናል በኩል እንደስካሁኑ ኬፓን ይጠቀማል ወይስ እንዴት ነው? ለዋንጫው ራያ ግድ ያስፈልገዋል? ይሄ ተነስቷልና ነገ ታዩታላችሁ ብሏል አርቴታ። የቲምበር አለመኖር ምናልባት ለቤማዊት እድል ይሰጠዋል ወይስ ማስኩዌራ ነው የሚሰለፈው የሚለው እዚህም የሚነሳ ነው። በዚህ መስመር በተለይ እንግዲህ አስቸጋሪው ዶኩ ነው የሚሰለፈውና ይሄ በጣም ሊጤን የሚገባ ጉዳይ ይመስለኛል በተለይ ቲምበር የማይኖር ከሆነ። በተረፈ ግን በአጥቂ መስመር የዋንጫ ጨዋታ ተጽዕኖ የጎላው ሃቨርትስ ወይስ እየተሻሻለ ያለው ዮከሬስም የሚል በደንብ የሚነሳ ጉዳይ አለ። ግን ኬፓ ሐሙስ ዕለት አስተያየት ሰጥቶ ነበር በሊግ ካፕ የፍጻሜ ጨዋታ ላይ ከዚህ ቀድሜ ተሰልፌያለሁ፣ ብዙ እድሎች አግኝቻለሁ፣ ከዛ ውጪ ግን የተለያዩ የፍጻሜ ጨዋታዎችን አድርጌያለሁ፣ በዚህ እድለኛ ነኝ፣ በተመሳሳይ መንገድ ይሄንን ጨዋታ አደርጋለሁ የሚል ዋናው ዓላማችንን ማሸነፍ ነው የሚል አስተያየት ሰጥቷል። ትኩረታችን ጨዋታው ላይ ነው ብሏልና እንደሚሰለፍ ግምት የሚሰጥ አይነት ነገር ሲያወራ ሰምቼዋለሁና ይሄ ተጫዋች በነገር ላይ የፍጹም ቅጣት ምት በማዳን የተሻለ ነው ከራያ በተሻለ መልኩ ቢነሳ ነውና ይሄ ጨዋታ በተለይ ወደ መለያ ምት የሚገባ ከሆነ የሚጠቅም ይመስለኛልና ሁለቱም አሰልጣኞች 15 ጊዜ ተገናኝተዋል። ፔፕ 8ቱን አሸንፏል። በቅርቡ ግን ፔፕ ተቸግሯል። በሁሉም ያለፉት 6 ውድድሮች አርሰናልን ማሸነፍ አልቻለም። ይሄ የ2023ን የኮሚኒቲ ሺልድንም ጨዋታ ይጨምራል። በነገር ላይ አሁን አርቴታ ከፔፕ የቀደም ያጫወት ተጽዕኖ ሙሉ ለሙሉ ተወጥቷል የሚል ነው የሚሰጠው አስተያየት። አሁን ይበልጥ ቀጥተኛ የተጫዋቾች የቆመ ኳስ አጠቃቀም የሚጠቀም በመከላከሉ የተደራጀ ቡድን ሰርቷል። በኮርና በቆሙ ኳሶች አርሰናል በመላው አውሮፓ ቀዳሚ ቲም ነው ቅድም ስጠቅስ እንደነበረው። ስለዚህ አርሰናሎች በተለይ አማራጭ ይህንን ሊጠቀሙ ይችላሉ። ጌሄሜ ደግሞ አለመኖሩ በዚህ በኩል ሊጠቅማቸው ይችላል የሚል ነገር ይነሳል። በአንጻሩ ፔፕ ኳስ መያዝ ላይ በተለይም ደግሞ መሃል ዞን ላይ ያተኩራልና ቦክስ ላይ ደግሞ እንግዲህ በሮድሪ ሲልቫና ኦሌሪ ለመጠቀም ነው በስፋት ሲጥር የምናየው። የሃላንድ ፍጥነትን እንግዲህ ባለቁ ፓሶች ለመጠቀም የመጣር ነገርም ሊኖር እንደሚችል በእኔም በኩል ግምት ወስዳለሁና ምን ይሆናል በደንብ ማየት ያለብን ይመስለኛል። ትናንት ፔፕ ከሰጠው አስተያየት አንድ ትኩረቴን የሳበው የአፍሪካ ዋንጫ መነጠቅን ጉዳይ አንስተውለት ነበርና የሴኔጋሎች መነጠቅን ዋንጫውን ለሞሮኮ መሰጠትንና ዝርዝር ጉዳዩን አላውቀውም። ግን አንድ ግልጽ ማድረግላችሁ ነገር ይሄ ከጀርባ የሚወሰን ነገር ከመጋረጃ ጀርባ የሚወሰን ነገር ምን ያህል ስፖርቱን ብቻ ሳይሆን ሌላውንም ነገር እያመሰው እንዳለ ነው የሚገባኝ ብሏልና የተወሰነ የተማረረበት ነገር እንዳለ የሚገልጽ ይመስላል። ከዳኝነት ውሳኔ ጋር ይሁን ከሌላ ነገር ጋር ይሁን ሪል የፖለቲካው ጉዳይ ወደ ውስጥ መጥቶ እንደሆነ አላውቅምና
በኋላ በዝርዝር ከዚህ ዳርክ አርት እንግዲህ በተወሰነ መልኩ አርሰናሎች ዳርክ አርት ይጠቀማሉ ሰዓት ለመግደል ጁሩራ ላይ መውደቅ ራያ ግብ ጠባቂ ማለት ይሄንን ለማሸነፍ ዳርክ አርት ይጠቀማሉ በሚል አንስተውለት ምንድነው የምትሉት እኔ ስለ ዳርክ አርት የሚል ነገር ጋዜጣዊ መግለጫ ላይ ሳነሳ ሰምታችሁኛል ይብሏል በግልጽ እኔ ሳነሳ ሰምተኛል ብሎታል እንደውም ዳርክ አርት ያለው ልክ በተከስኩልህ ቅድም ከመጋረጃ ጀርባ ነው ዓለምም ይወልኮ በዳርክ አርት ስለምትመራ ነው ከጀርባ አየው አሁን እየተፈጠረ ያለው ቆስ በሚል አስሶለታልና ፔፕ እንግዲህ ብዙ ነገር ነው ያነሳው በነገር ላይ እንግዲህ ብዙ ብሏል ይሄ ጨዋታ እንግዲህ ለሁለቱም ኦፕን የሆነ እንዳልከው በ90 ደቂቃ መወሰን የሚችለው ምን ይፈጠራል ማየት አለብን ለማድል እንሰጣለን እኔ ለአርሰናል ነው ድል መስጠት ወደ በዚህ ሰዓት ጭማሪ ሰዓት አይኖርም ብለህ ታስባለህ ያ እንደዚህ ጭማሪ ሰዓት ምናምን ከሄዳ በትክክል የሆነ በጠባቂ ፒክፎርድ እንደሚገባ ኦሬዲ ተገልጿል አይደል ሁለተኛው በረኛ እንደሚገባ ግልጽ አድርጓል ፔፕ በነገር ላይ ጄምስ ትራፎርድ ይገባል ጄምስ ትራፎርድ የሚባለው ነው የሚገባው እንግዲህ በአርሰናል በኩል የለየለት ነገር የለም ለኬፓ ታማኝ የሚሆን ይመስለኛል ዴቭ እኔም እንደዚሁ ግምት ወስዳለሁ ሁለቱም ፕሮፌሽናል ናቸው የሚል አስተያየትን ሲሰጥ ሰምቻለሁና በትልቅ ደረጃ ለሀገራቸው የሚጫወቱ ናቸው የሚል ነገር ሰጥቷል ግን ታዩታላችሁ ነው ያለው እንግዲህ ፔፕ ማኑ አርቴታ ለመደባበቅ ሞክሯል ግን ዞሮ ለኬፓ ድል የሚሰጥ ይመስላል ማየት ያለብን አንተ በአርሰናል ላይ ነው የጸናው ወደ ጭማሪ ሰዓት የሚሄድ ይመስለኛል ይሄ ጨዋታና በጭማሪ ሰዓት አርሰናል የሚያሸንፍ ይመስለኛል እኔ ጭማሪ ሰዓት ገብቶ አርሰናል በፔናልቲ የኔ ግምት ነው ኦኬ እኔ ደግሞ በ90 ደቂቃ አርሰናል ያሸንፋል ብዬ ነው እና በቃ እንግዲህ አድማጭ ተመልካቾች እስቲ እናንተን ግምት ስጡን ኤችዲ ስፖርቶች ነበረን ረጅም ሰዓት ከናንተ ጋር አሳልፈን 50 ደቂቃዎች ለነበረን ቆይታ ክለብ እናመሰግናለን መልካም ጊዜ ብለናል ባባይ ሰላም ሁሉ መልካም ጊዜ ላንተ ቻው ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ